ምዕራብ ኦሞ ዞን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ውስጥ ከሚገኙት 6 ዞኖች መካከል አንዱ ሲሆን በዚህ ዞን ጎሪጌሻ ወረዳ ላይ ቡናን ያለሙ ከሚገኙት ፕሮጀክቶች መካከልም ቡናን በስፋትና በጥራት በማምረት ለዓለም ገበያ በማቅረብ በጥራት ደረጃ ዕውቅና በማትረፍ ጌሻ ቪሌጅ ኮፊ ስቴት ቀዳሚውን ስፍራ ይይዛል። በፕሮጀክቱ የምርት ዝግጅት ክፍል ኃላፊ አቶ ሰይፈ ሰለሞን እንደተናገሩትም ቡናው ጣዕሙንና ጥራቱን ጠብቆ ለዓለም ገበያ እንዲቀርብ በጥንቃቄ እየሰሩ መሆናቸውን ነው የተናገሩት። ቡናችን እንደመጣ በወፍራሙ ግፋቢል ትንሽ በ3 ሴንቲሜትር ምናምን በወፍራሙ ተደርጎ ፈርመንት አድርጎ የራሱን ጣዕም እንዲፈጥር ተደርጎ ነው የሚዘጋጀው በናቹራል ደረጃ። ይሄ ኮመን የድርጅታችን አሰራር ነው። ሁሉም ቡና ሲመጣ በወፍራሙ ተደርጎ የራሱን ፈርመንት አድርጎ ራሱ ጣዕሙ የራሳቸውን ጣዕም እንዲፈጥሩ የሚደረግበት ከሌላው ቡና ለየት የሚያደርገው ከጥራቱ ሲለቀም ካለው ጥራት በተጨማሪ እዚህ ጋር አንደኛው የምናካሄድበት የምርት ዝግጅቱ የሚገባበት አልጋ ነው። የጌሻ ቪሌጅ ኮፊ ስቴት ቡና ማልማት ከጀመረ 15 ዓመታት ያስቆጠረ ሲሆን ለበርካታ ዜጎችም የስራ ዕድል የፈጠረ መሆኑን ነው የፕሮጀክቱ ስራ አስኪያጅ አቶ አካሉ ውብሸት የተናገሩት። ድርጅቱ ስራ ጊዜ ከጀመረበት ጊዜ ጀምሮ ለብዙ ሰው የስራ ዕድል ፈጥሯል። አሁን ባለው ሁኔታ ወደ 67 የሚደርስ ሰው በቋሚነት ቀጥሮ እያሰራ ይገኛል። ከዛ ውስጥ 58 ወንዶች እና 9 ሴቶች እዚህ በቋሚነት ስራ አግኝተዋል። ከዛ ውጪ በጊዜያዊነት እንደየወቅቱ ሁኔታ ከፍ ዝቅ ቢልም በአሁኑ ጊዜ በተለይ ወንዶች 184 ሴቶች 300 ሰራተኞች በአሁኑ ጊዜ ስራ ላይ እየሰሩ ነው ማለት ነው። የጎሪጌሻ ወረዳ ዋና አስተዳዳሪ አቶ ብርሃኑ ፍላኪቼ እንደተናገሩትም የቡና ፕሮጀክቱ ደረጃውን የጠበቀ ቡና በማምረት በዓለም ደረጃ የጎሪጌሻ ወረዳ ስም ከማስጠራት ባለፈ ሌሎች ማህበራዊ ኃላፊነትን በመወጣት የአካባቢውን ልማት እየደገፈ መሆኑን ነው ያስረዱት። ይሄ ወረዳ በኢንቨስት ተደግፎ ነው እስካሁን የቆየውና ይሄ ጌሻ ቪሌጅ የሚባል ያው ተጠቃሚነቱ ምንድነው? በየወር ደሞዝ እጥረት ሲገኝ ችግሮች ሲያጋጥም በዛው በደሞዝም ያገዘ ኢንቨስትመንት በቃ ይሄ ጌሻ ቪሌጅ ኢንቨስት በእውነትም አርሶ አደሩ ሁሉም አሁን ተጠቃሚነት እንደሆነ ተረጋግጧል። የወረዳው ብልጽግና ፓርቲ ፖለቲካ ዘርፍ ኃላፊ አቶ ለገሰ ክሪንዶ በበኩላቸው በወረዳው ቡናን የሚያለሙ 7 ኢንቨስተሮች መኖራቸውን ጠቁመው እነዚህ ባለሀብቶች ለአካባቢው አርሶና አርብቶ አደሮች ልምድ በማካፈል ትልቅ ሚና እየተወጡ እንደሚገኙ አብራርተዋል። እዚህ አካባቢ 7 የሚሆን ቡና ኢንቨስትመንት አላችሁ። አሁን አርሶ አደሮቹ ከዚህ ከኢንቨስትመንት ልምድ እየወሰዱ በተለይ ጌሻ ቪሌጅ ዳርጋች ጌሌ ሹዋጅ ባቡ አቅራቢያ ያለው ቀበሌዎች በጣም አሁን ወጣቶቹ ገብቶታል። ቶታሊ የተወሰነ ወጣቶች አሁን በማህበሩም በግለሰብም ደረጃ ቡና እየተከሉ የድበት ርቀት አለ። የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ፖለቲካና ህዝብ ግንኙነት ዘርፍ ኃላፊ አቶ አቤል ኢሳያስ አልሚ ባለሀብቶች አሁንም ወደ ዞኑ በመምጣት እንዲያለሙ በቂ ዝግጅት ተደርጓል ብለዋል። እኛ አካባቢ ጋር በእኛም አቅምም በክልሉ አቅምም ሂውጅ የሆኑ ኢንቨስትመንቶች እየገቡ ነው ያሉት፣ ነባሮችንም አዲሶችንም ጨምሮ ማለት ነው። እንደ ዞናችን ኦልሞስት ወደ 78 የሚደርሱ ኢንቨስተሮች አሉ። ፍቃድ በሂደት ላይ ኦልሞስት ፍቃድ ጨርሰው መሬት ያልተረከቡ እያለሙ ያሉ፣ ጥቅል ግን ፍቃድ የወሰዱ አካላቶች በተለያዩ የሥራ ስምሪት እየተንቀሳቀሱ ያሉ 78 የሚደርሱ የኢንቨስትመንት አካላቶች አሉ። የዞኑ ዋና አስተዳዳሪ አቶ ታምሩ ቦኒ በበኩላቸው ዞኑ በከርሰ ምድርና በገጸ ምድር ሀብት የበለጸገ መሆኑን ተከትሎ በርካታ ባለሀብቶች ወደ ዞኑ በመምጣት ያለሙና ዜጎችን ተጠቃሚ ያደረጉ መሆናቸውን ገልጸዋል። ጸጋውን መርተው ወደ ሀብት የሚቀየርበት አቅም ተፈጥሯል። ከዚህም ለሀገሪቱ ኮንትሪቢዩሽን የሚያደርገውን ድርሻ በተለይ በማዕድኑ ዘርፍ እንደ አንድ የሀገሪቱ ክፍል ሀገሪቱ ውስጥ ካሉ ዞን አንዱ እንደመሆናችን መጠን የሚጠበቅብንን ድርሻ ተወጥተን የውጭ ምንዛሬ አስገብተን ከዛው ሀገሪቱ ተጠቃሚ የሚሆንበት ሁኔታ እንፈጥራለን ማለት ነው።